ሕማማት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት በማመን ዓለምን ሁሉ የሚያድን የጌታችን የመድኃኒታችን የኢየሱስ ክርስቶስ የሞቱንና የመከራውን ነገር የሚናገር በዕለተ ሰሉስ የሚጸለይ የሚነበብ ድርሳኒ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስንም አይሁድ አስቀድመው ወደ ሐና ወሰዱት። በዚያም ወራት ሊቀ ካህናት ተሹሞ ለነበረ ለቀያፋ አማቱ ነበርና፣ ቀያፋ ፈሪሳውያንንና የካህናት አለቆችን የመከራቸው ነበር። ሕዝቡም ሁሉ ለመምከር በተሰበሰቡ ጊዜ እርስ በርሳቸው እነሆ ይህ ሰው ብዙ ታምራት ያደርጋል፣ ብዙ እናድርግ ተባባሉ። እንዲህም ብንተወው ሁሉ ያምንበታል፣ የሮሜ ሰዎችም መጥተው እኛን ወገኖቻችንንም ሀገራችንንም ይወስዳሉ አሉ። ቀያፋም እናንተስ የምትመክሩትን አታውቁምን? ይህ ሁሉ ሕዝብ ከሚጠፋ አንድ ሰው ብንገድል ይሻላል አላቸው። ይህንንም ያለው ከልቡ አይደለም፣ ስለ ሕዝቡ ሁሉ ይሞት ዘንድ ስላለው ትንቢት ተናገረ እንጂ ስለ ሕዝቡም ብቻ አይደለም፣ የተበተኑ የእግዚአብሔርን ልጆች በአንድነት ሊሰበስባቸው ነው እንጂ። ከዚህችም ቀን ጀምረው እስከሚሞትባት አርብ ቀን ድረስ ጌታችን መድኃኒታችን ኢየሱስ ክርስቶስን ይገድሉት ዘንድ ተማከሩ። ሲወስዱትም ከተክሉ ቦታ ጀምሮ እስከ ሐና ቤት ድረስ ከምድር ላይ 7 ጊዜ ወደቀ። አይሁድ ግን በመውደቁ አዝነው ከሚያነሱት ይልቅ ከፊትም ከኋላም 340 ጊዜ በእግራቸው ረገጡት። የተሳለ ጦርንም እንዲሁ መርገጥ እንደሚብስባቸው አላወቁምና። አይሁድም የጌታችን የኢየሱስ ክርስቶስን የአንገቱን ስር ይስሙት ብለው በታላቅ አመታት መቱት። እያንዳንዱም ለሞት የሚያበቃ 19 ጊዜ ደበደቡት። ሁልጊዜ ለመግደል ይፈልጉትም ነበርና። ጌታችን መድኃኒታችን ኢየሱስ ክርስቶስንም 19 ጊዜ ደብድበው እንዳልሞተ ባዩ ጊዜ ክንዶቹን 62 ጊዜ መቱት። ሥጋዎቹም በሚቆራርጥ በጽኑ እስራትና በጽኑ መመታትም ክንዶቹን ፈጽመው መቱት። እርሱም ታመመ። የጌታችን የኢየሱስ ክርስቶስ ደረቱን ከተራበ እንዲሁም ከተጣጋ ሆዱ ጋር 25 ጊዜ መቱት። መራቡም እውነት ነው። ሰይጣንስ እንኳን የጾሙን ወራት ከፈጸመ በኋላ እንዲሁም ፈጽሞ እንደተራበ አውቆ ወደ እርሱ ቀረበ። ሊፈትነውም የእግዚአብሔር ልጅ ከሆንክ እሊህን ድንጋዮች እንጀራ ይሁኑ ብለህ እዘዝ፣ እኔም አንተ ተርበሃልና አለው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን መልሶ ሰው የሚድን በእንጀራ ብቻ እንዳይደለ ተጽፏል፣ ከእግዚአብሔር አንደበት በሚወጣ ቃል ነው እንጂ በማለት ሰይጣንን ድል ነሳው። መላእክትም ሊያገለግሉት መጡ። ልዩ የሚሆን እግዚአብሔር የማይቸነፍ አሸናፊ ነው እያሉ እንዲሁ አመሰገኑት። ዳግመኛም ጌታችን በጎዳና ሲሄድ በተራበ ጊዜ የበለስን ፍሬ ፈለገ። ከቅጠልም ብቻ በቀር ፍሬ ያላገኘባትም ዘላለም ባንቺ ላይ ፍሬ አይገኝብሽ ብሎም ረገማት። ፈጥናም ደረቀች። ደቀ መዛሙርቱም እንደምን ፈጥና ደረቀች ብለው አደነቁ። ሰው በሆነበት ወራት ሁሉ ስለ እኛ ተራበ። እኛ ከነፍስና ከሥጋ ረሃብ እንድን ዘንድ እርሱ በ5 እንጀራ በ2 ዓሣ 5000 ሰው በአንድ ዓሣና እንዲሁም በ7 እንጀራ ለ4000 እንዲሁ በዚያ ሰዎቹን ሁሉ አጥግቦ ስለ እኛ እርሱ ተራበ።
ወደ ጥንት ነገራችን እንመለስና ከተራበው ሆዱ ጋር ደረቱን በመቱት ጊዜ የታመሙትን ሰዎች በአገዛዙ ያድናቸው ዘንድ የጌታችን የኢየሱስ ልቡ በሰውነቱ ውስጥ እንደሚቀልጥ ሰም ቀለጠ። ዳግመኛም የ100 አለቃው መጥቶ ማለደው፣ ጌታ ሆይ ራራልኝ፣ ልጄ በጭንቅ ታሞ ከቤተ ሕማሙ ተኝቷልና አለው። ጌታችን ኢየሱስም እኔ መጥቻ አድነዋለሁ አለው። ይኸውም ሹሙ መልሶ ከቤት ሁሉ ልትገባ አይገባህም፣ በቃሌ ዳን ብትል እዘዝ እንጂ ልጄም ይድናል እንጂ አለው። እኔም እንጂ ገዥ ነኝና የምገዛቸው ጭፍሮች አሉኝ። ከዚያም ያለውን ሂድ ብለው ይሄዳል፣ ሌላውና ብለው ይመጣል፣ ሉሌም ይህንን አድርግ ብለው እንዲሁ ያደርጋል አለው። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንም በሰማ ጊዜ አደነቀ። የሚከተሉት ሰዎችም አላቸው፣ በእስራኤል ወገን ውስጥ እንደዚህ የሚያምን እንዳላገኘው እውነት እውነት እላችኋለሁ፣ ብዙ ሰዎች በእኔ ስም አምነው ከምሥራቅና ከምዕራብ እንዲሁ ይመጣሉ፣ ከአብርሃም ከይስሐቅና ከያዕቆብ ጋር በመንግሥተ ሰማያት ይቀመጣሉ። የመንግሥተ ሰማያትን ልጆች ግን ልቅሶና ጥርስ ማፋጨት ወዳለበት ጨለማ ያወጧቸዋል። በቃሉም ትእዛዝ ልጁን አድኖ ይህ የ100 አለቃ ሂድ፣ እንደ ሃይማኖትህ ይሁንልህ አለው። ይኸውም ሹም ወደ ቤቱ በተመለሰ ጊዜ ልጁ ድኖም አገኘው። አይሁድ ግን ደረቱን ከሆዱ ጋር በትእዛዝ የሚያድን እርሱ ልቡን መቱት። ዳግመኛም እንዲሁ የከነዓን ሴት እየጮኸች መጣች፣ ጌታዬ የዳዊት ልጅ ዘንልኝ፣ ልጄ ክፉ ጋኔን ይዞት አእምሮን ያሳጣዋልና አለችው። ጌታችን መድኃኒታችን ኢየሱስ ክርስቶስም ለልጆቹ የቀረበውን እንጀራ አንስቶ ለውሾች መስጠት አግባብ አይደለም አላት። ይህችም ሴት መልሳ አዎን ጌታዬ ሆይ፣ ውሾች እንጂ ከልጆቹ ከጌቶቹም ገበታ የሚጥሉትን ፍርፋሪ ይበላል አለችው። በልቡም ትእዛዝ ከልጇ ጋኔን ወጣ። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ እምነትሽ ያጋኔን ከልጅሽ ወጣ ሂጂ አላት። ወደ ቤቷም በተመለሰች ጊዜ ጋኔኑ ከእርሷ ወጥቶ ልጅቱ ድና ልብሷንም ለብሳ ካልጋ ላይ ተቀምጣ አገኘቻት። አይሁድ ግን ደረቱን ከወዱ ጋር ልቡንም መቱት። በልቡናው ትእዛዝ ለምጽ የያዛቸው 10 ሰዎችን ሁሉ አዳናቸው። ቸር ጌታችን ኢየሱስ ክርስቶስ ከበጎ ሳጥን ልቡናው በጎ ነገር እንዲሁ ያወጣታልና፣ እንደዚህም የሚራራ ልብ ግን መከራን ተቀበለ። እንደ ሰምም ቀለጠ። በመረገጥና በመመታት የውስጥ ሕዋሳት ሁሉ ታመሙ። ስለዚህ ነገር ታምርም መመታትም የእርሱ ናቸውና የትብስይትና የመለኮት ቃሎችም ለአንድ ለጌታ ለኢየሱስ ክርስቶስ ብቻ ናቸው። አንድ ክርስቶስን ወደ 2 አኗኗር እንለየው፣ 2 አካል 2 አምሳል ለማለት 2 ፈቃድ 2 ክፍል 2 ሥራ በማለት አንለየው። ከተዋህዶ በኋላ የመለኮትም የትብስይትም አንድ ሥራ ነው እንጂ በአህያዋና በውርንጫዋ ላይ ተቀምጠው በትሕትና የታዩትን የጌታችን የኢየሱስ ክርስቶስን ጭኖች 80 ጊዜ የመቱትም አሉ። የተቀመጡም እንደ አርበኞች በሰረገላና በፈረስ አይደለም፣ ጌታችን ኢየሱስን ሰው ማጥፋት እንዲሁ አይወድምና። ዮሐንስና ያዕቆብ የሰውነታችሁን መጠን አታውቁምን እንዳላቸው የሰው ልጅ ሰውን ሊያድን እንጂ እንዲሁም ሊያጠፋ አልመጣምና። ዮሐንስንና ያዕቆብ አቤቱ ኤልያስ ከሰማይ እሳት አውርዶ እንዳጠፋቸው አንተም የሰማርያ ሰዎች እሳት ከወረደ እንዲሁም አጥፋቸው ባሉት ጊዜ እንዲሁ አላጠፋቸውም። በአህያዋና በውርንጫዋ በላይ በመቀመጡ ፍቅርና ትሕትናን እንዳመጣ ወራቱም የፍቅር ወራት እንደሆነ እንዲሁ ገለጠ፣ ተረዳ። ከጠላቶቹም ከይሁዳ እጅ እንዳያመልጥ በእሱ እጅ ሁሉ እንዲሞት ተረዳ። ዮርዳኖስ የፈራቸው የጌታችን የኢየሱስ ክርስቶስ እግሮች 47 ጊዜ የመቷቸውም አሉ።
የዮርዳኖስም የጌታችን እግሮችም ከዳርቻው በደረሱ ጊዜ 40 ክንድ ያክል ወደ ኋላ ተመልሶ ሸሸ። እሳታውያን ከሚሆኑ እግሮቹ የተነሳ ዮርዳኖስ በእሳት ሁሉ እንዳፈሉት የፈላ ሆነ። ኃያላን በሚሆኑ እግሮቹ ከላይ ንቁ አንድ የነበረ ዮርዳኖስ ከታች ከሁለት ተከፈለ። በጌታችን በኢየሱስ ክርስቶስ እግሮች ስር እንዲሁ አንበሬዎችና ዓሦችም ሰገዱለት። ጠላት ዲያብሎስ ጽፎ በዮርዳኖስ ያኖረውን የአዳምና የሔዋን የዕዳ ደብዳቤያቸውን በእግሩ አጠፋላቸው። ጌታችን ኢየሱስን በዮርዳኖስ የተጠመቀ በዚህ ምክንያት ነውና። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ ያጠምቀው ዘንድ ከገሊላ ወደ ዮርዳኖስ ሄደ ብሎ ወንጌል እንደተናገረ፣ ዮሐንስም እኔ ካንተ እጠመቅ ዘንድ እወዳለሁ እንጂ አንተ ወደ እኔ ትመጣለህን ብሎ አይሆንም አለው። ጌታችን መድኃኒታችን ኢየሱስም መልሶ አንድ ጊዜ ተው፣ ይህ ለእኛ ተድላ ነውና እንዲሁም ብሎ ተናገረ። እውነትንም ነገር ትንቢትንም እንዲሁ ነቢያትንም እንፈጽም ዘንድ ይገባናል። ከዚህም በኋላ ተዉ። ዮሐንስም ጌታችን ኢየሱስ ክርስቶስን ክቡር ምስጉን የምትሆን ብርሃንን የምትገልጽ የእግዚአብሔር ልጅ ሆይ ይቅር በለኝ እያለ አጠመቀው። የማይዳሰስ ራሱን ዳሰሰው። ውሆችም በራሱ ላይ ፈጽመው በመጥመቁ እንዲሁም ክብር ሥልጣን ፈንታ በክብሩ ላይ ክብርን እንዲሁ አገኘን። ከተጠመቀ በኋላ ያን ጊዜውኑ ከውሃው ወጣ። እነሆ ሰማያት ተከፈቱለት፣ የእግዚአብሔርም መንፈስ እንደ ርግብ ወርዶ ከራሱ ላይ ሲቀመጥ አየ። እነሆ የመረጥኩት ደስ የምሰኝበት የምወደው ልጄ ነው የሚል ድምፅ ከሰማይ መጣ። ይህ ልጄ አንድ ነው እንጂ ሁለት አይባልም። አንዱ የማርያም ልጅ ሁለተኛው የኔው ልጅ ሊባል አይገባውም። በጎል የተወለደው ሌላ፣ መላእክት የሰገዱለት ሌላ አይደለም። የተጠቀመው ሌላ አይደለም፣ አንዱ ልጅ ነው እንጂ። እግሮቹንና ሕዋሳቶቹን ሁሉ እንዲሁ የበደሉትን ጠላቶቹን ግን ከእግሩ በታች መሆን እንዲሁ አለባቸው። አይሁድም እሱን በመሳደብ እንዲሁም ከደሙም በኋላ በገመድና በራሱ ፀጉር 305 ጊዜ ጎተቱት። እንዲሁም ጽኑሁን ይዘው ከወደቀበት መነሳት እስኪሳነው ድረስ 28 ጊዜ ጎተቱት። ከምድር ላይም አንስተው ጺሙን ይዘው በራስ ፀጉር በጎተቱት ጊዜ የራሱን ፀጉር 305 ጊዜ ነጩት። ደግሞም ጺሙንም 28 ጊዜ ነጩት። በዚያም መከራው ሁሉ ተቆጥቶ እንዲሁ አልተናገራቸውም። በሚሸለተው ፊት የማይናገር በግ ነውና፣ ይኸውም ያማረ የተወደደ በግ ዓለም ሳይፈጠር አስቀድሞ የታወቀ የተዘጋጀም ነው። በኋላ ዘመን ግን ስለ እኛ ተገለጸ። ይኸውም የዓለም ሁሉ ኃጢአት የሚያስተሰርይ መሥዋዕት ነው። እንዲሁም እየደበደቡ እየጎተቱ ወስደው ከሐና ፊት አቆሙት። ዮሐንስና ጴጥሮስ ተከትለውት ነበርና። ያንም ጊዜ ዮሐንስ በሊቀ ካህናቱ ዘንድ የተላመደው ነውና፣ እንዲሁም ከጌታችን ከኢየሱስ ክርስቶስ ጋር ወደ ሊቀ ካህናቱ ቦታ ገባ። ጴጥሮስ ግን ተከትሎ ከውጭም ቀረ። ይኸውም ደቀ መዝሙሩ ዮሐንስ ለበረኛይቱ ተናግሮ ጴጥሮስን እንዲሁ አስገባው። በረኛይቱ ሴት ጴጥሮስን አንተ ደግሞ የዚህ ሰው ደቀ መዝሙር ወገን ነህ አለችው። እርሱም አይደለሁም አላት። የአይሁድ ሎሌዎችና ጭፍሮችም በዚያ ሌሊት ብዙ ብርድ ስለነበረ እሳት አንድደው እየሞቁ ቁጭ ብለው እንዲሁ ይቆሙም ነበረ። ጴጥሮስ ከእነርሱ ጋር እሳቱን ይሞቅ ነበር። የካህናቱ አለቆች ሐና ጌታችን ኢየሱስ ክርስቶስን ስለ ደቀ መዛሙርቱና ስለ ትምህርቱም ጠየቀው። ጌታችን ኢየሱስም መልሶ እኔ በዚህ ዓለም በግልጥ ተናገርኩ። አይሁድ ዘወትር በሚሰበሰቡበት በቤተ መቅደስና በምኵራብ እያስተማርኩ በግልጥም ተናገርኩ።
በስውር የተናገርኩት አንድስ እንኳን የለም። እኔንም ለምን ትጠይቀኛለህ? ነገሬንስ የሰሙትን እሊያን ጠይቃቸው፣ እኔ የነገርኩትን እነርሱ ያውቃሉና። ይህንንም በተናገረ ጊዜ በዚያ ቆሞ የነበረው ከሎሌዎቹ አንዱ ለካህናቱ አለቃ እንደዚህ ብለህ ትመልሳለህን ብሎ ጌታችን ኢየሱስን በጥፊ መታው። ጌታችን ኢየሱስም መልሶ ክፉ ተናግሬ እንደሆነ ስለ ጥፋቴ መስክርብኝ፣ በጎ ተናግሬም እንደሆነ ግን በዳኛ ፊት ለምን ትመታኛለህ አለው። ይህንንም የተናገረ በሥጋዊ አንደበቱ ብቻ አይደለም፣ ከሥጋ ጋር የተዋሃደ ቃል ለምን ትመታኛለህ አለው እንጂ። በጥፊም ስለ መመታቱ ባሕር ተንቀጠቀጠች፣ ፈሳሽም ውሃ ወደ ኋላ ሸሹ። ሕያው ባሕር የሚሆን የአምላክ ልጅ የፊቱን መመታት አይተዋልና። ሐናም ጌታችን መድኃኒታችን ኢየሱስ ክርስቶስን እንደ ታሰረ ወደ ካህናቱ አለቃ ወደ ቀያፋ ሰደደው። ጴጥሮስም እስከ ካህናቱ አለቃ ቦታ ድረስ ከበሩም ተከተለው። የነገሩንም መጨረሻ ያይ ዘንድ ወደ ውስጥም ገባ። ካህናቱና የካህናቱ አለቆች ሕዝቡም ሁሉ ግን ጌታችን ኢየሱስን ይገሉት ዘንድ የሐሰት ምስክሮችን ይፈልጉ ጀመር፣ ነገር ግን አላገኙም። ከዚህም በኋላ ብዙ የሐሰት ምስክሮች መጡ፣ ደክመውም ክፉ ነገር አላገኙበትምና። ደግሞም 2 ሰዎች መጥተው ይህ የእግዚአብሔርን ቤተ መቅደስ አፍርሼ በሦስተኛው ቀን እሠራዋለሁ ያለው ነው አሉ። ማርቆስም ጌታችን ኢየሱስን ጸሐፊዎችና ካህናቱም የካህናት አለቆች ወደ ተሰበሰቡበት ወደ ካህናት አለቃው ቦታ ወሰዱት ብሎ እንዲሁ ተናግሯልና። ጴጥሮስም እስከ ካህናቱ አለቃ ቦታ ድረስ ርቆ ተከተለው። ጴጥሮስም ከሎላልቶቹ ጋር በብርሃን በኩል ተቀምጦ እሳትም ይሞቅ ነበረ። የካህናት አለቆችና ሕዝቡም ሁሉ ጌታችን ኢየሱስ ክርስቶስን ይገሉት ዘንድ የሐሰት ምስክሮችን ይፈልጉ ነበር፣ ነገር ግን አላገኙም። በሐሰት የሚመሰክሩበት ብዙ ሰዎችም ነበሩ፣ ምክራቸውም እንዲሁ አልተሰማም። ሌሎች የሐሰት ምስክሮች ተነስተው እንዲህም ብለው ተናገሩ፣ ይህ እጅ የሠራውን መቅደስ አፍርሼ በሦስተኛው ቀን ሌላ በእጅ ያልተሠራ እሠራለሁ ሲል እኛ ሰማነው ብለው ተናገሩ። ከዚህም ጋር ምስክርነታቸው እንዲሁ አልተስማማም። የካህናቱ አለቃ ከአደባባይ መካከል ተነስቶ ይህን ያህል የሚያሳጡ አንድስ እንኳን አትመልስምን ብሎ ጌታችን ኢየሱስ ክርስቶስን ጠየቀው። እንዲሁም ጌታችን ኢየሱስ ክርስቶስም ዝም አለ፣ ምንም አልመለሰም ነበር። ደግሞም የካህናቱ አለቆች የቡሩክ ልጅ ክርስቶስ አንተነ ብሎ ጠየቀው። እውነትም የእግዚአብሔር ልጅ ክርስቶስ አንተ እንደሆንክ ትነግረኝ ዘንድ በሕያው እግዚአብሔር አማጽኛለሁ አለው። ጌታችን መድኃኒታችን ኢየሱስ ክርስቶስን መልሶ እኔ ክርስቶስ እንደሆንኩ አንተ ትላለህ። እነሆ የሰው ልጅን በሰማይ ደመና ተቀምጦ ኃይል ባለው ሥልጣን ሲመጣ ታዩታላችሁ። የካህናቱም አለቆች ልብሱን ቀደደና እንዲህ አለ፣ እነሆ ስድቡን ሰማችሁን? ለምን ምስክር ትፈልጋላችሁ? እንግዲህ ምን ትላላችሁ? ሁሉም ሞት ይገባዋል ብለው ፈረዱበት። አይሁድ ከሰው ልጅ ይልቅ ደም ግባቱ በሚያምር በጌታችን በኢየሱስ ክርስቶስ ፊት ላይ ምራቅ ያበዛላቸው ዘንድ ባፋቸው ውሃ እየጨመሩ ምራቃቸውን 73 ጊዜ ተፉበት። ፊቴንም አይቶ የሚድን የለም ብሎ በተናገረ በጌታችን ፊት ላይ ተፉበት። እርሱ ግን ምራቃቸውን ተጸይፎ ፊቱንም አልመለሰም። ጌታችን መድኃኒታችን ኢየሱስ ክርስቶስም የሚጸየፍ ምራቁን እንዲሁም በፊቱ ላይ በመትፋቱ በኃጢአትም ሁሉ የጠቆረና የኃጢአት ቅባት ሁሉ የተቀባ ፊታችንን ደስ የሚያሰኝ ቅባቱ ብሩህ ያድርገው። ራሱንም በበትር መቱት፣ ጉንጮቹንም 120 ጊዜ በጥፊ መቱት።
በጥፊና በበትር ከመመታቱ ብዛት የተነሳ ራሱም ጉንጮቹም እንዲሁ ቆሰሉ። በራሱም ላይ ያሉ ጉንጮች ታላላቆቹ 72 ያክል ናቸው። ዓይኖቹም አፍንጮቹም የደም ምንጭ ሆኑ። የያዙትንም ሰዎች በጌታችን ኢየሱስ ክርስቶስ ይዘብቱበት፣ እንዲሁም ዝመር ፊቱንም በጨርቅ ቅዳጅም ሸፍነው እየደበደቡ ክርስቶስ የመታ ማን ነው ተናገር ይሉት ነበር። ሌላም ብዙ ስድቦችን ይሰድቡት ነበርና። ጴጥሮስም ከውጭ ተቀምጦ ሳለ አንዲት ብላቴና መጣ፣ አንተ ከገሊላ ሰው ከኢየሱስ ክርስቶስ ጋር ነበር ካለችው። ይህን የምትይውን ሰው እኔ አላውቅም ብሎ በሕዝቡ ፊት ካደ። ወደ ደጅም ወጥቶ ሳለ ሌላይቱ ብላቴና አገኘችው። ከዚህም ለቆሙ ሰዎች ይህ ከናዝሬቱ ከኢየሱስ ጋር ነበር ብላ ነገረቻቸው። ይህን ሰው አላውቅም ብሎ እየማለ ካደ። ጥቂት ቆይቶ ሳለ ከዚያ የቆሙ ሰዎች መጥተው ጴጥሮስን አንተም እውነት የእርሱ ወገን ነህ፣ በነገርህም ትታወቃለህ አሉት። ከዚህም በኋላ ይህን ሰው አላውቅም ብሎ ራሱን እየረገመ ማለ። ሁለተኛም ዶሮ ጮኸ። ጌታችን ኢየሱስም ተመልሶ ጴጥሮስን አየው። ጴጥሮስም ዶሮ ሳይጮህ 3 ጊዜ ትክደኛለህ ብሎ ጌታችን ኢየሱስ ክርስቶስ የተናገረውን ቃል አስቦ ሂዶ ያለቅስም ጀመር። ጌታችን መድኃኒታችን ኢየሱስ ክርስቶስም የጴጥሮስን የመጸጸቱን ለቅሶ ተቀብሎ 30ውንም አንድ ያክል 3 ጊዜ ይቅር አለው። የመንግሥተ ሰማያትን መክፈቻም ሰጠው። ጌታችን ኢየሱስ ክርስቶስ ቸር ይቅር ባይ ነውና። ጌቶች አብ፣ ወልድ፣ መንፈስ ቅዱስ ሆይ አደራ እላችኋለሁ። እመቤቴ ማርያም ሆይ አንቺንም ማጸናለሁ እማልዳለሁ። ጌታችን ኢየሱስ ክርስቶስ በነፍሱም በሥጋውም በተቀበላቸው መከራዎችም ሁሉ ሁለተኛም በመቸንከሩ የሾህ አክሊል ተቀዳጅቶ በመስቀል በመሞቱ ወደ ሲኦልም በመውረዱ በጦር በመወጋቱ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአቴም ሁሉ ፍዳ ታድኑኝ ዘንድ ለዘላለሙ አሜን። ወንጌል እንደተናገረ ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገው ታምሪ ነው። በቅፍርናሆም ልጁ የታመመበት የንጉሥ ወገን የሚሆን አንድ ሹም ነበር። እርሱም ጌታ ኢየሱስን ከይሁዳ ወደ ገሊላ እንደመጣ በሰማ ጊዜ ልጁ ለሞት ቀርቦ ነበርና ያድንለት ዘንድ እንዲወርድ ወደ እርሱ ሂዶ ለመነው። ጌታችን መድኃኒታችን ኢየሱስ ክርስቶስም ታምርና ምልክት ካላየህ አታምንምን ብሎም ጠየቀው። ያን ጊዜ የንጉሡ ባሪያ ልጅ ሳይሞት ፈጥነህ ውረድልኝ አለው። የዚያን ጊዜ ጌታችን ኢየሱስ ክርስቶስ ልጅህ ድኖልሃል ሂድ አለው። ያም ሰው ጌታችን ኢየሱስ በነገረው ቃል አምኖ ሄደ። ሲወርድም ብላቴናው እንዲሁ ተቀብለው ልጅህስ ድኗል አሉት። አይሁድ ግን አዳኝ ክርስቶስን ደረቱን ልቡን ከሆዱ ጋር እንዲሁ መቱት። የመሴፋ ሰው ከሚሆን ከሳሙኤል ዘመን ጀምሮ የናቁህ አይሁድ በራስ ጸጉርህና በገመድ እየሳቡ ከሐና ወደ ቀያፋ የወሰዱህ አልፋ ሆይ ለዘለፋ መጥቶ እንዲሁም ለተስፋ በመቆም ጊዜ መስቀል ተስፋ ይሁነኝ እንጂ ለዘለፋም አይሁንብኝ። ክንድህ ከወሰናቸው ከሁለቱ ክንዶች ጋር የተዋሃደች የሆነች የአንገትህን ስር በመመታትና በማሰር መከራ ያጸኑብህ ፍጹም ኃጢአትም ሁሉ ብሠራ በየቀኑ ሁሉ ቸርነትህ ይከተለኝ። ሆድህ ቸርነት የተመላው ደረትህም ሰውን የሚያጸና ነው። በከበረ ደምህና በፊትህም ወዝ መከራ የሚያጸኑብህ ውስጣዊ የሚሆን ንዋዬ ውስጥ የመቱብህ እንዲሁም ከተሰወረው ኃጢአቴ አንጻኝ፣ እኔም ለባሪያ ከልዩ ነገር ራራልኝ። እንደ በደለኛ አይሁድ በመቱ ጊዜ እንዲሁም ያለ ቁጣ የጭፍሮችን ብትርም ሁሉ የታገስ የሽፍቶችን መስቀል የተሸከምክ
ከበደልም የተራቆትክ ክርስቶስ ሆይ አቤቱ የቀይ እባብ ሰራዊቶች እንዳይመጡብኝ በኃይል እግራቸውን ሁሉ እንደ እባብ እግር እንዲሁ አድርግልኝ። ድብደባን ካበዙብ በኋላ አይሁድ በተክል ቦታ ውስጥ 36 ጊዜ 2 እግሮችን የመቱ በቀኝና በግራ አረፋትን ሰርተህ በእሳታዊ ባህር መካከል ጎዳናም ስጠኝ። በሥጋው ጥቁር ከሆነ ከብዝት ራስህም ጠጉር ጋር ግሩም የሆነ የፊትህን ጽም የነጩ በተቀበልከው መከራ የበሽተኞች ሕይወት ክርስቶስ ሆይ በጣፈጠ የጎን ደም ነፍሴን ሁሉ አድሳት፣ ነፍሴ በደም ታድራለችና። ግፍንም የማይፈሩ አይሁድ ረግጠው 7 ጊዜ በጎዳና መካከል የጣሉ ሊቀ ካህናትን በውጭ በጎን በተናገርከው ጊዜ በነገርህ ሁሉ እንዴት ተቆጣ! እንዲሁም ማልኮስስ ፊትህን እንዴት ጸፋ! በፈንታው ወደ ተሾመ ወደ አማቹ ቀያፋ በሐና ትእዛዝ ዳግመኛ ወሰዱ። መለኮትስ በሥጋ ለምን ታመመ? መለኮትስ በመቃብር ውስጥ ለምን ተኛ? ዓለም አንተ ምንም በከንቱ ባልወርስም ከጠጉርህም እጅግ የበዛ ጠላቶች በግፍ በሕይወት የሞት ፍርድን የፈረዱብህ በሰው መከራ የተፈተንክ ክርስቶስ ሆይ ክረምትን ባገባህ ጊዜ እንዲሁም በጋንም በጊዜው ባመጣው ጊዜ በምሕረት ጠብቀኝ። ፊትህንም ለመመታት የሰጠ ከአፍረትም ምራቅን ፊትህን ያልመለስ ተማሪዎች በምራቅ ጊዜ እንዲሁም ጥለውህ የሸሹ ክርስቶስ ሆይ በጭቃ የተሠራ ቤትን ሌቦች ሁሉ እንዳይቆፍሩት በመስቀል ጠብቀው። ጠላቶች በጣታቸው ዓይንህን የሸፈኑብህ በብትር መጥተው ያቆሰሉ ዳግመኛ በግዞት ቤት እጅና እግርህን የታሰርክ ቸር ፈጣሪዬ በለመለመች አገርና ባማረች ምድር ነፍሴን አሳርፋት። ጌታ ኢየሱስ ክርስቶስ ሆይ ኃጢአቴን ሁሉ አስተስሪልኝ። አሜን። ሰሙነ ሕማማት ማክሰኞ እንዲሁ የተለያየ ትርጉም አላት። በመጀመሪያ የጥያቄ ቀን በመባል ትታወቃለች። ምክንያቱም ሹመትን ወይንም ሥልጣንን ለሰው ልጅ የሰጠ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰኞ ዕለት አንጽሖተ ቤተ መቅደስን ከፈጸመ በኋላ በዚህችው ዕለት ወደ ቤተ መቅደስ ገብቶ ሲያስተምር የካህናት አለቆችና የሕዝቡም ሽማግሌዎች ወደ እርሱ መጥተው በማን ሥልጣን ይህን ታደርጋለህ? ይህንንስ እንድታደርግ ማን ሥልጣን ሰጠህ? አሉት። ጌታችን መድኃኒታችን ኢየሱስ ክርስቶስም መልሶ እኔም አንዲት ቃል ጠይቃችኋለሁ፣ የነገራችሁኝ እንደሆነ እኔም በምን ሥልጣን ይህንን እንደማደርግ ነግራችኋለሁ አላቸው። ጌታችንም ጥያቄውን ይመልሱለት ዘንድ የዮሐንስ ጥምቀቱ ከየት ነው? ከሰማይ ነው ወይንስ ከሰው ሲል ጠየቃቸው። እነርሱም እርስ በርሳቸው ተነጋግረው እንዲህም አሉ፣ ከሰማይ ነው ብንለው እንካስ ለምን አላመናችሁበትም ይለናል። ከሰው ነው ብንለው ዮሐንስ ሁሉም እንደ ነቢይ ያዩታል፣ ሕዝቡንም እንፈራዋለን ተባባሉ። በመጨረሻም መልስ መስጠት ስላልቻሉ ከወዴት እንደሆነ አናውቅም ብለው መለሱለት። እርሱም እንካስ እኔ በምን ሥልጣን ይህንን እንደማደርግ አልነግራችሁም አላቸው። ይህንንም ጥያቄ መጠየቃቸው እርሱ የሚያደርጋቸውን ተግባራት ሁሉ በራሱ ሥልጣን እንደሚያደርግ አጥተው አልነበረም፣ ልቦናቸው በክፋትና በጥርጥር ስለተሞላም ነው እንጂ። በዚህም ምክንያት የሰሞነ ሕማማት ማክሰኞ ቀን የጥያቄ ቀን በመባል ትታወቃለች። ሁለተኛም ይህች ዕለት ትምህርት ወይንም የትምህርት ቀን በመባል ትጠራለች። ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተ መቅደስ ረጅም ትምህርት በማስተማር የተሰጠው ስያሜ ሲሆን ይኸውም ከሃይማኖት የራቁትን ከፍቅረ እግዚአብሔር የተለዩትን አስተምሮ ማቅረብና መክሮ መመለስ እንደሚገባ ሲገልጽም ነው።
በዚህ ትምህርት ሁለት ወንድማማቾችን አባታቸው ወደ ወይን ቦታ ሂደው ይሰሩ ዘንድ እንደጠየቃቸው የመጀመሪያው እምቢ ቢልም ተጸጽቶ ሊሰራ መሄዱን፣ ሁለተኛውም እሺ ብሎ ነገር ግን ቃሉን አጥፎ ሳይሄድ እንዲሁ መቅረቱን ነገራቸው። እርሱም ትምህርቱን ከነገራቸው በኋላ አስተምሮ ብቻ አልተዋቸውም፣ ጥያቄንም ሁሉ አስከትሏል። እንግዲህ ከሁለቱ የአባቱን ፈቃድ የፈጸመ ማን ነው ሲል ጠየቃቸው። እነርሱም ፊተኛው ነው አሉ። ጌታችን መድኃኒታችን ኢየሱስ ክርስቶስም እንዲህ ሲል ገሠጻቸው። እውነት እውነት እላችኋለሁ ቀራጮችና አመንዝሮች ወደ ቤተ እግዚአብሔር መንግሥት በመግባት ይቀድሟቸዋል። ዮሐንስ ወደ እናንተ በጽድቅ ጎዳና መጣ፣ አላመናችሁበትም። ቀራጮችና አመንዝሮች ግን አመኑበት። እናንተም በኋላ በእርሱ ለማመን አይታችሁስ እንኳን ንስሐ አልገባችሁም። ሌላው በዚህ ቀን በምሳሌ ያስተማረው ትምህርት ስለ ወይን እና ወይኑንም የተከለው ባለቤት ድካምን የተመለከተ ነበር። ሌላ ምሳሌ ስሙ። ባለቤት ሰው ወይንን ተከለ፣ ቅጥርንም ቀጠረበት፣ መጭመቂያውንም ሁሉ አስቆፈረ፣ ግንብንም ሠራበት፣ ለገበሮቹም ሰጥቷቸው ሄደ። የሚያፈራበት ወራት በደረሰ ጊዜም ከወይኑም ፍሬ ያመጡለት ዘንድ አገልጋዮቹን ወደ ባሮቹ ላከ። ገበሮቹም አገልጋዮቹን ይዘው አንዱን በበትር ደበደቡ፣ አንዱንም ገደሉ፣ ሌላኛውን በድንጋይ መቱ በማለት አስረዳቸው። በዚያችም ለብቻ አላበቃም። ሌሎችም ከዚህ በፊት እንዲሁ ከላካቸው አገልጋዮች ቁጥር በላይ ወደ ገበሮቹም ሰደዳቸው። ነገር ግን ገበሮቹ የተላኩትን አገልጋዮች ደብድበው አባረሯቸው። ባለወይኑም በዚህ ብቻ አላበቃም። ልጅን ያከብሩትና ይፈሩት ይሆን ብሎ አንድ ልጁን ከወይኑ ያመጣለት ዘንድ ወደ ገበሮቹ ላከው። ገበሮቹም ልጁን ባዩ ጊዜ እርስ በርሳቸው እነሆ ወራሹ ይህ ነው፣ ኑ እንግደለውና ርስቱን እንውረስ ተባባሉ። ይዘውም ከወይኑ ቦታ ውጭም አውጥተው ገደሉት። እንግዲህ የወይኑ ቦታ ባለቤት በመጣ ጊዜ እነዚህም ባሮች ምን ያደርጋቸዋል ሲል ጠየቃቸው። የካህናት አለቆችንና የሕዝቡን ሽማግሌዎችም ክፉን በክፉ ያጠፋቸዋል፣ ወይኑንም በጊዜው ፍሬውንም ለሚሰጡ ለሌሎች ገበሮችም ይሰጣል አሉ። ጌታችን መድኃኒታችን ኢየሱስ ክርስቶስም እንዲህ አላቸው፣ ግንበኞች የናቁት ድንጋይ የማዕዘን ራስ ሆነች። ስለዚህም እላችኋለሁ የእግዚአብሔር መንግሥት ከእናንተ ትወሰዳለች፣ ፍሬዋንም ለሚያደርጉ ለሕዝብም ሁሉ ትሰጣለች። በዚያችም ድንጋይ ላይ የሚወድቅ ይቀጠቀጣል፣ በላዩም የሚወድቅበትን እንዲሁ ትፈጨዋለች። የካህናት አለቆችና ጸሐፍት ፈሪሳውያን ይህ ስለ እርሱ የተነገረ መሆኑን አወቁ። ለሦስተኛ ጊዜም ለልጁ ሰርግ ስላደረገ ንጉሥ በምሳሌ አስተማራቸው። እነርሱ ግን ያስተማራቸውን ትምህርት ተረድተው ወደ ንስሐ ከመመለስ ይልቅ ጌታችን ኢየሱስ ክርስቶስን እንዲሁ ባነጋገሩ ያጠምዱትና ይይዙት ዘንድ ይማከሩ ነበር። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። ውድ የተከበራችሁ የማተብ ሚዲያ መርሃ ግብር ተከታታዮች ከዩቲዩብ ባገኘነው መረጃ መሰረት 52% የምትሆኑት የቻናላችን ተከታታዮች ሰብስክራይብ ሳታደርጉ ይህንን ቻናል እንደምትመለከቱ ያሳያል። ስለዚህም ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንዲሁም ይህንን ቪዲዮ ሁልጊዜ ስትገቡ እንዲሁም ስትጨርሱ ላይክ በማድረግ ኮሜንታችሁ ላይ አሜን እያላችሁ በመጻፍ ያላችሁን ድጋፍ እንድታሳዩን እንገልጻለን። ይህንን ድጋፍ ከናንተ የፈለግነው የኛ መርሃ ግብር ከቀደሙት ወራት ጋር ሲነጻጸር ትንሽ የመቀዝቀዝ ጸባይ አሳይቷል። ስለዚህም አሁንም የናንተ ድጋፍ ስለሚያስፈልገን ይህን ስራችን የለፋንበትን በከንቱ እንዳይቀር ለብዙ ሕዝበ ክርስቲያን እንዲዳረስ ይሆንልናልና
አሁንም የተለመደውን ድጋፋችሁን አድርጉልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።